ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ሳምንታዊ የመዝናኛ ዝግጅታችን ነው። አዝናኝና አስተማሪ የሆኑ የተለያዩ ዝግጅቶችን ይዘን ቀርበናል። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። ስነ ልቦናዊ ጤንነት ምንድነው? ጽሑፉን ያገኘነው ፌስቡክ ላይ ነው። ስነ ልቦናዊ ጤንነት ስንል አንድ ሰው በስነ ልቦና አቋሙ ሊደርስበት የሚገባው የስሜት ያስተሳሰብና የባህሪ ደረጃ ነው። ይህም በአብዛኛው ማህበረሰብ ሊከወንና ማህበረሰቡ ሊቀበለው የሚችለው ስነ ልቦናዊ አቋም ነው። ጤናማ ሲባል በአንድ ማህበረሰብ ውስጥ መካከለኛ የሆነው ነገር ሲወሰድ ነው። ይህንን ትርጉም ለመረዳት ስነ ልቦናዊ ጤንነት ያላቸው ሰዎች ምን አይነት ስሜት አስተሳሰብና ባህሪ እንዳላቸው ለማየት የስነ ልቦናዊ ጤንነት መለኪያዎች የሚከተሉት ናቸው። ራስን ማወቅ፣ በራስ መተማመንና ራስን መግዛት፣ ግልጽ የሆነ መጠነኛ ተስፋ ያለበት የተጨባጭነት እይታ፣ ድፍረትና ነገሮችን መቋቋም መቻል፣ ሚዛናዊነት፣ ሌሎችን መውደድ፣ ሕይወትን መውደድ፣ በዓላማ መኖር የስነ ልቦና መመዘኛዎች ናቸው ይላል ጽሑፉ። አሁን በዶክተር አቡሽ አያሌው በተጻፈው ሳይኮሎጂስቱን ያማክሩ ከተሰኘው መጽሐፍ ላይ ያገኘናቸውን ፍቅርና ሳይንሳዊ እውነታዎች የሚሉ አባባሎችን እናቀርባለን። ሰዎች ከመሞታቸው በፊት ሊያደርጓቸው ከሚገቡ 100 ቁም ነገሮች ውስጥ አንዱ በፍቅር ውስጥ መውደቅ ነው። በፍቅር ውስጥ መውደቅ ዓለምን የምንመለከትበት መነጽር ለየት ያለ ነው። ሰዎች ከመሞታቸው በፊት ሊያደርጓቸው ከሚገቡ 100 ቁም ነገሮች ውስጥ አንዱ በፍቅር ውስጥ መውደቅ ነው። በፍቅር ውስጥ ስትወድቅ ዓለምን የምትመለከትበት መነጽር ለየት ያለ ነው። ራሱንም የቻለ አስደሳች እብደት ነው። ፍቅርን በአዲስ መልክ የጀመሩ ሰዎች ሰውነት ውስጥ ሴሮቶኒን የተባለው ሆርሞን መጠን ዝቅተኛ ሲሆን መጠኑም ኦሲዲ በተባለና አሁንም ነገሮችን ደጋግሞ በማድረግ ሱስ ከተጠመዱ ሰዎች መጠን ጋር ተመሳሳይ ነው። ለዚያም ነው ጅምሩ ፍቅር ላይ ፍቅረኞች ቶሎ መገናኘት የሚፈልጉት የሚነፋፈቁትም። በኢንተርኔት በኩል በተደረገ ጥናት የፊላዴልፊያ ዓለም አቀፍ አየር መንገድ ፍቅረኞችን በማገናኘት ከዓለም የመጀመሪያውን ደረጃ እንደያዘ ተነግሮለታል። ሰዎችን በፍቅር ህይወታቸው ውስጥ እንዴት በፍቅር ወደቃችሁ ብላችሁ ብትጠይቋቸው አብዛኞቹ የሚናገሩት ክስተቱ ከቁጥጥራቸው ውጭ ስለሆነባቸው እንደሆነ ነው። የበለጠ መግባባትና መላመድ ምቾትና መቀራረብን ይፈጥራል። ከዚያም ወደ ፍቅር ይወስዳል። ከ5 ዘለቄታዊ ተፋቃሪ ጥንዶች ውስጥ አንዱ ፍቅሩን ሲጀምሩት ሌላ ፍቅረኛ ነበራቸው። ፍቅር ልክ እንደ ፍርሃት በሰዎች ላይ የሚያሳድረው ተጽዕኖ ተመሳሳይ ነው። አይን የበለጠ ይከፈታል፣ መዳፎች ላብን ያፈልቃሉ፣ የልብ ምት ይጨምራል። ይሁን እንጂ ፍቅር ውስጥ የደስታ ጭንቀት ሲኖር፣ ፍርሃት ውስጥ ግን የስጋት ጭንቀቱ ጎጂ ነው። አሁንም ከዚሁ ከዶክተር አቡሽ አያሌው መጽሐፍ ሳይኮሎጂስቱን ያማክሩ ከሚለው መጽሐፍ ላይ ያገኘናቸውን ጠቃሚ ምክሮች እናቀርባለን። ሴቶች ወይም ወንዶች ከትዳር ወይም ከፍቅር አጋራቸው ጋር ብዙ ሰዓት አብረው እንዲሆኑ የሚረዱ መርሆች የሚሉ ምክሮች ናቸው። አንደኛ፣ ከግል ፍላጎት ይልቅ ለጋራ ጥቅም ቅድሚያን መስጠት። ሁለተኛ፣ ከጓደኛ ጋር በተናጠል ከመገናኘት በጋራ ለመገናኘት መሞከር። ሶስተኛ፣ የበዓል ጊዜያትን በጋራ ማሳለፍ። አራተኛ፣ አጫጭር የሥራ እረፍቶችን በጋራ ማሳለፍ። አምስተኛ፣ ከልጆች ጋር አብሮ
ማሳለፍ ከትዳር አጋር ወይም ከፍቅረኛ ጋር አብሮ ብዙ ጊዜ ለማሳለፍ ይረዳሉ ይላሉ ምክሮቹ። ካልመሰለህማ ለነገር ቸልታ መስሎ ካለማወቅ እንዳላዩ ማለፍ ፉክክርን መናቅ ቀን ያልፋል ማለቱ ታግሶ መጠበቅ ካልመሰለሽማ መልካሙን መናፈቅ ሁሉም ያልፋል ብሎ በትዕግስት መጠበቅ መታገስ መልካም ነው ቢከብድም ማዕበሉ ጊዜ እንዲመልሰው ያጣነውን ሁሉ አንተ ትብስ አንቺ እኔን መባባሉ ያንን መልካም ዘመን ሳናውቀው ያጣነው ለኑሮ ስንባክን ሳናውቀው ያለፈው ዛሬ ሚናፍቀን ሆነን በየፊናው ታዲያ ቁጣን ካልታገስን ቂምን ይቅር ካላልን እንዴት እንመልሰው? አዎ ያኔ ፍቅር ነበር፣ ያኔ ደስታ ነበር፣ ያኔ ናፍቆት ነበር፣ ምንም የማይለካው ቃላት የማይገልጸው አንዳችን ለአንዳችን ሳንሰስት ምን ሰጠው። ታዲያ ምን ያደርጋል ሳናውቀው አለፈ። ዘመን ሲደራረብ ጊዜ እየከነፈ ራቀ ከኋላ ትዝታ ነው ዛሬ። በደስታ ሰቀቀን በሐሳብ የምንኖረው ግን ነገሩን ለልቤ ሳማክረው ይቻላል ይለኛል ዛሬን ደስታ ማድረግ። አንቺ እርሱና እርሷ እንደ ድርና ማግ ዛሬም ተጣምራችሁ እንደ ድሮ ማሰብ ትውልድን መታደግ ብታኙን መሰብሰብ። እናም እባክህ የኔ ወንድም ከልብ አስብና እባክሽ እህቴ ሁሉንም ተይና ለነገው ህልማችን የሚሆን ህልውና በደልን ረስተን ትናንት ያለፈውን የዛሬን እንኖር በእጃችን ያለውን። ክቡራትና ክቡራን አድማጮቻችን በዝግጅታችን ዘና ያላችሁ ቁም ነገርም እያገኛችሁ እንደሆነ ተስፋ እናደርጋለን። አሁን ከኢንተርኔት ድረገጽ ላይ ያገኘናቸውን የአልበርት አንስታይን አባባሎችን እናቀርባለን። የሰው ልጅ አእምሮ ብልጽግና መጀመሪያ ያለበት ሲወለድ ነው፣ የሚያበቃው ደግሞ ሲሞት። እያንዳንዱ ሰው እንደ ግለሰብ ሊከበር ይገባዋል፣ ግን ከቶንም ሊመለክ አይገባውም። በፍጹም ከህሌናህ ትክክለኛ ሚዛን ጋር የተቃረነ ነገር አታድርግ፣ የአገርህ መንግስት ቢጠይቅህም እንኳን። ሰዎች መልካም የሚሆኑት ቅጣትን በመፍራት ብቻ እና ሽልማትን ተስፋ በማድረግ ብቻ ከሆነ ሰው የመሆን ጸጋችን የሚያጸጽት መሆን አለበት። ዋነኛ ችግራችን አካሄዳችን ለማራቀቅ የመሞከርና ዓላማዎቻችን የማደበላለቅ ችግር ነው። ፍቅር ከግዴታ የምትበልጥ መምህርት ናት። በቀላሉ ልትገልጹት የማትችሉት ነገር ካለ ያ ነገር በደንብ ያልተረዳችሁት ነገር ነው ማለት ነው። ከቶንም የማይቻል ነገር ምን መሰላችሁ? በአንድ ያስተሳሰብ እርከን ላይ ሆነን የተፈጠረን ችግር በዚያው በተመሳሳይ ያስተሳሰብ እርከን ላይ ሆኖ ለመፍታት መሞከር። እብደት ማለት አንድ ነገር ነጋ ጠባ በዚያው በተለመደው መንገድ ደጋግሞ እያደረጉ የተለየ ውጤት እንዲመጣ መጠበቅ ማለት ነው። ከትናንት ተማር፣ ለዛሬ ኖር፣ ለነገ ተስፋ አድርግ። ከጊዜ ወደ ጊዜ አስደንጋጭነቱ እየጎላ ቢመጣም ሐቁ ግን ራሳችን የፈጠርነው ቴክኖሎጂ እኛኑ በልጦ የራሳችን ሰብአዊነት እያስካደ ነው። ሊቆጠር የሚችል ነገር ሁሉ በእውን ከኛ የሚፈይደው ዋጋ አለው ማለት አይደለም። በእውን ለኛ ዋጋ ያለው ነገርም እንዲሁ የግድ ሊቆጠር የሚችል ነገር መሆን አይጠበቅበትም። ኃይል ሁልጊዜም ዝቅተኛ የህሊና ሚዛን ያላቸውን ሰዎች ትጠራለች። እያንዳንዱ ነገር ልክ እንደሆነው እንደዚያው ቀላል ሆኖ መገኘት አለበት። ቀላል ከሆነው በላይ ግን ማቃለል አይገባም። ሰው ስለ አንድ ነገር አጥርቶ ማወቅ ያለበት የነገሩን ትክክለኛነት ነው። እርሱ ስለዚያ ነገር ይሆናል ብሎ ያሰበውን ግን መሆን የለበትም። እጅግ በበዛ ሁኔታ መጽሐፍትን አዘውትሮ የሚያነብ ሆኖም ግን የገዛ ራሱን አእምሮ ግን በትንሿ የሚጠቀም ሰው በሌሎች ሐሳብ መንተራስ ወደሚሉት የደካሞች ያስተሳሰብ ዘዬ ጭው ብሎ ገብቷል ማለት ነው። ፈጽሞ ስህተት ሰርቶ የማያውቅ ሰው ካገኘህ ያ ሰው በፍጹም ምንም አዲስ ነገር ሞክሮ የማያውቅ ሰው ነው ማለት ነው። ምክንያቱም ሰው ሲሞክር ይሳሳታልና።
የመምህሩ የመጨረሻ ትልቁ ጥበብ ሰዎች ፈጠራን የተላበሱ አገላለጾችና በእውቀቶች የተነሳ በሐሴት መሞላት እንዲችሉ የሚያነቃቃቸውን የውስጥ ስሜት ለመቀስቀስ መቻሉ ነው። በየጥቃቅኗ ሁሉ እውነትን ወግጂ ማለት የለመደበት ሰው በትልልቅ ነገሮችም ላይ እምነት ሊጣልበት አይችልም። እውነተኛ ትምህርት ማለት ሰው ከትምህርት ቤት የቀሰመውን ትምህርት ከተረሳ በኋላ በውስጡ የሚቀር እንጥፍጣፊ ዕውቀት ነው። ጅሎች ባሉበት ሁሉ በዚያ ደንፍላትም አብሯቸው ይኖራል ይላሉ የታዋቂው ሳይንቲስት አልበርት አንስታይን አባባሎች። እናት ሁሌም መልካም ናት። የልጇ ነገር የማይሆንላት ምንም በስራ ብትደክም ምን ያክል መከራን ብትሸከም ለልጇ ያሻውን ለመስጠት ቅንጣት ያክል የማትሰስት ሌት ተቀን ለመስራት የማታክት የፍቅሯ ምንጭ የማይደርቅባት ስለ እናት ከቶ ምን ልናገር? ለልጇ ያላት ሰፊ ውቅያኖስ ፍቅር የማያልቅባት ታጎርሰው ነገር ይህንን ምን ቃል ይገልጸዋል? ምን አንደበት ያወራዋል? አይ እናት እኮ ትገርማለች። የልጇን ደስታ ለማየት የእርሷን ሸክም ትረሳለች። ለልጇ ስትል መከራን ትታገሳለች። ልጇ በልቶ እንዲያድር እርሷ ትራባለች። ልጇ ለብሶ እንዲደምቅ እርሷ ትራቆታለች። ለልጇ ክብር ውርደትን ትላመዳለች። እናት ለልጇ ስትል የማትወጣው ዳገት፣ የማትወርደው ቁልቁለት፣ የማትገባበት ጥልቀት፣ የማትጋፈጠው ስለት ምን አለ ባለም ላይ? እናት ያላየችው የማታልፈው ስቃይ። አይ እናት ያኔ በለጋው ልጅነት ሳላውቅ እንቅፋት ደግነት እንደዚህ ነው ፍቅር ከሆነማ ላይቀር እንደዚህ ነው ፍቅር ልብን የሚያሳሳ የሚያሰኝ ቅርቅር አርቆ የሚያስጉዝ ትውስታው የሚቀር ናፍቆቱ ረፍት አይሰጥ በሄዱበት ቦታ አምጥቶ የሚያሳይ ሁሌም በትዝታ ያን ለዛ ጨዋታ ያንን ውብ ፈገግታ እንደዚህ ነው ፍቅር ትዝታው የሚጣፍጥ የሚያሰኝ ቅርቅር ወደ ኋላም ቢያስኬድ ወደፊትም ቢረፍድ ሕይወትን የሚያደምቅ ነፍስን የሚያስቦርቅ ስም እንኳን ሲጠራ የሚያሰኝ ስቅ ስቅ። የተከበራችሁ አድማጮቻችን የዛሬው የመዝናኛ ዝግጅት ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። ስለተከታተላችሁን እናመሰግናለን። በሚቀጥለው የመዝናኛ ፕሮግራም እስክንገናኝ ቸርን ሰንብት።